እንዲገባ ክሊር ላድርግልህ። የትኛውም አካል ለሚያመልከው አምላክ ራሱን ያስገዛል። ሰይጣን የሚያመልኩ አካላትም ለሰይጣን ራሳቸውን ያስገዛሉ። ሙስሊሞች ይባላሉ እነሱ። ለሰይጣን ሙስሊሞች ናቸው። ራሳቸውን ለሰይጣን ሰጥተዋል ይባላል። በጣም ጥሩ። ስለዚህ የሰይጣን አምላኪዎችን ሙስሊሞች ይባላሉ፣ ክርስቲያኖች ግን አይባሉም። እሺ፣ ሰይጣን የሚያመልኩ አካላት ሙስሊሞች ዋናው ነገር ለነቢያቶች አምላክ ራስን መስጠት ነው። እሱ ነው ሙስሊም የሚያስብለው። ሙስሊም ሰይጣን የሚያመልኩ አካላትም ሙስሊም ይባላሉ። እኛ ሰይጣን የሚያመልኩ አካላት ሰይጣኖች እንጂ ክርስቲያኖች አሉ። አንተ ለምሳሌ በኢየሱስ ክርስቶስ ጌታነት ታምናለህ፣ ለሱ ራስህን አሳልፈህ ሰጥተሃል። አንተ ለሱ ሙስሊም ነህ። አይ እኔ ከሰይጣን እኩል ሙስሊም መባል አልፈልግም። አመሰግናለሁ። ሰይጣን ሙስሊም ከተባለ ሰይጣን በተማለበት መንገድ እኔም መባል አልፈልግም። ስለዚህ ይቅርብኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ትርጉሙ ምን እንበለው? ምን እናድርገው? እስላም የሚለውን ትርጓሜውን ወዴት እንጣለው? ለአንተ ይኸውልህ፣ ራሱን ለድንጋይም ራሱን ካስገዛ፣ ለሰይጣንም ራሱን ካስገዛ፣ ለዛፍም ራሱን ካስገዛ ሙስሊም የሚባል ከሆነ አንተ የምታመልከው አምላክ ባህሪው ላይ እናወራለን ማለት ነው። አሁን እነዛ ቀድሞ የተላኩት እውነተኛ የፈጣሪ ነቢያት የተላኩት ሙሐመድ የሰበከውን አላህ ነው የሰበኩት ብለህ ታምናለህ? አዎ በጣም ነው የማምነው። እሺ ለምሳሌ ሙሐመድ ምክንያቱም ነብዩ መሐመድ ቆያሽ እንደማመጥ አይደለ? በኋላ አታዳምጥም ምናምን ብለህ ታወርደኛለህ። ችግሩ እሱ ነው። ነቢያቶች ጠቅላላ እኮ ለፈጣሪ እጃቸውን ሰጥተዋል። ነቢዩ መሐመድም ደግሞ በነዛ ነቢያቶች ያላመነ ከኔ አይደለም እኔ ያመጣሁት ውስጥ አይደለም ብለዋል። እንግዲህ እንዴት እናደርግ? አንክዳቸው። አሁን ነቢዩ መሐመድንም ዋሸህ እንደዚህ በማለት አንለው። ኦኬ በጣም ጥሩ፣ ችግር የለውም። አሁን ስለዚህ ሙሐመድ እነዛን ነቢያቶች የመኑባቸው ያለው አስተምሯቸውን ስለሚያውቅ ነው፣ ወይም ደግሞ እነሱ ያስተማሩት አስተምሮና ሙሐመድ ይዞት የመጣው አስተምሮ ተመሳሳይ ነው ማለት ነው። አዎ ምክንያቱም ነብዩ መሐመድ ከራሱ የሆነ አዲስ ፈጣሪ፣ አዲስ ህግ፣ አዲስ ታሪክ ይዞ አልመጣም። በእነሱ የነበረውን ነገር ነው ያጸደቀልን። ፐርፌክት። እሺ አሁን አንድ ጥያቄ ብቻ ጠይቃለሁ፣ እሱም ከነቢያት አስተምሮ አንጻር ትነግረኛለህ። አጋንንት ወንድሞቻችን ናቸው ብሎ ያስተማረ ከመሐመድ ውጭ አንድ ነቢይ አለ? እኛ እሱ ላይ ነቢይ መኖሩን አንፈልግም። እኔ ግን ማንኛውም ሰው በእስልምና ሃይማኖት በትክክለኛው የሚገዛ ከሆነ አጋንንትም ይሁን ምንም ይሁን የመንፈስ ወንድሜ ነው። በጣም ስለዚህ በደንብ አዳምጡ ክርስቲያኖች። አጋንንትም ይሁን ሰይጣንም ይሁን ምንም ይሁን እኔ የማመልከውን ከአላህ የሚያመልኩ ከሆነ ወንድሞቼ ናቸው። ለሱ የሚገዙ ከሆነ ወንድሞቼ ናቸው። ባይዘው ሰይጣን ለፈጣሪ ይገዛል። በደንብ አዳምጡ። ሰይጣን አይገዛም። በደንብ ይገዛል ሰይጣን። ኦኬ ስለዚህ የእናንተ ሰይጣን ኢብሊስ የምትሉት ማለት ነው ከአላህ በላይ ያመፀ ነው ማለት ነው። ለአላህ የማይገዛ ነው። ለአላህ የማይታዘዝ ነው። አላህ ሰይጣንን እንደፈለገ ማድረግ አይችልም ማለት ነው። አንዴ ስለዚህ እነዚህ አካላት ለአላህ የሚገዙ ከሆነ እነሱ ምንድን ናቸው ማለት ነው? ሙስሊሞች ናቸው ብሎ ተናገረ። ለምሳሌ አልኩ አጋንንት ወንድሞች ናቸው አንተ ማለት ነው አይደል? አጋንንት ለፈጣሪ ለአላህ ሱብሓነሁ ወተዓላ የሚገዙ ከሆነ ወንድሞቼ ናቸው። ሰይጣን ግን ባህሪ እኮ ነው። ኢብሊስ ደግሞ የስልጣን ስም ነው እንጂ ሁሉም ጋኔል ናቸው። ስለዚህ ሰይጣን በቃ መጥፎ ባህሪ ስለሆነ ሰይጣን አመነ አንልም። ሰይጣን ነው በቃ። ግን ጋኔሎች በአላህ ካመነ የፈጣሪ ምህረትን የሚለምን ከሆነ ለምን ወንድሜ አይሆንም? ምን አለበት? እንደኔው ፍጡር አይደለ እንዴ? እሱ ራሱ ፈጣሪ የፈጠረው አይደለ እንዴ? ስለዚህ አጋንንቶች ከመሐመድ በፊት የነበሩት ሙስሊሞች ነበሩ። እዚህ ጋር መረጃ ትጠይቀኝና ሁሉም አጋንንቶች በእኛ እስልምና ሃይማኖት ክርስቲያንም አለ፣ አይሁድም አለ፣ ሌሎችም አለ ብለን ምንድን ነው የምትለው ማሜ?
አጋንንት ብሎ ክርስቲያን የለም። ክርስቲያን ማለት የክርስቶስ ተከታይ በክርስቶስ የሚያምን ይሄ ማለት ነው። እዛው ራሱ ለአንተ እምነት ነው፣ ለእኔ እምነት ግን አለ። ኧረ እዛው ያዝ እንዴ። የምን እኔ ከአጋንንት ጋር እኛ በወንድሞች መካከል አንገባም። እዛው ራስን ቻልና አጋንንቶች ናቸው የኔ ወንድም ብለህ ተናገር። እኔ አጋንንት ልጠይቅ ትልቅ አትበል እንዴ አንተ ሰው እያወራ ተረጋጋ። እዛው ራስን ችላ አውራ ማሜ። ይቅርታ እኛ በእናንተ መካከል መግባት አንፈልግም። ችግር የለውም። አሁን ዞሮ አጋንንት ክርስቲያንሽ እስቲ ጠይቅልኝ። በጣም አሪፍ ፖይንት ነው ያነሳው። አጋንንቶች ከመሐመድ በፊት የሰለሙ አሉ ወይም ሙስሊም የነበሩ አሉ? እሱም በደንብ ጠይቅልኝ። ያ ክርስቲያን አጋንንት አለ ብሎ ይናገራል እንዴ? በክርስቶስ እኛ አጋንንቶችን ሰይጣኖችን ከእግራችን በታች ቀጥቅጠን የምንገዛቸውና የምናዛቸው ናቸው እንጂ ወንድሞቼ ብለን የምንጠራቸው ከፍ ከፍ የምናደርጋቸው አይደሉም። ከእግራችን በታች የተጣሉ ናቸው። ይህ ክርስቶስ ስልጣኑ ሰጥተናል። የሉቃስ ወንጌል ምዕራፍ 10ን ከፍታችሁ ብታነቡት በእባብና በጊንጥ ላይ፣ በሰይጣን ላይ፣ በአጋንንቶች ላይ የተሰጠን ስልጣን ስላለ ማለት ነው እንጂ ወንድሜ እህቴ አብረን እንስገድ የምንባባላቸው አይደሉም። ሙሐመድ ግን አጋንንቶች አብረን እንስገድ ብለው ነግረው ጠይቀውት ነበረ። እሱም አይ ችግር የለውም በአላህ ላይ እስካላሻረካችሁ ድረስ አብረን መስገድ እንችላለን ብሏቸዋል። ስለዚህ አጋንንት ሙስሊሞች ናቸው የሚለው ከሙሐመድ ውጪ ይሄ አስተምሮ ነበር? ይህ መለስኩልህ እኮ ደግመህ ባትጠይቀኝ ጥሩ ነው። ይሄ የእምነት ጉዳይ ነው። የእምነታችንን ነገርኩ። ስነግርህ አታነካካኝ አልከኝ። በቃ ተውኩት እኮ። እና አሁን እዚሁ ጉዳይ ላይ አንድ ጥያቄ ልጠይቅህ ፈልጌ ነበረ ክርስቲያን፣ ፈቃደኛ ከሆንክ ማለት ነው። እዚሁ ጉዳይ ላይ ችግር የለም ጠይቃለሁ። አንተ ምንድነው አንድ ጥያቄ ሲጠይቅ ወደ ፖይንቱ ቀጥታ አትገባ፣ ዙሪያ ጥምጥም ነው የምትሄደው። እኔ የጠየቅኩ ምንድነው ለምሳሌ አጋንንቶች ወንድሞቻችሁ መሆናቸውን ያመንከውና ያወቅከው ከሙሐመድ በፊት በነበረ ትምህርት ነው ወይስ ከሙሐመድ በኋላ ወይም ደግሞ ሙሐመድ ይዞት በመጣው ትምህርት ነው? አይ ነብዩ መሐመድ አለይሂ ሰላቱ ወሰላም ካሳወቀኝ በኋላ ነው አወቅኩኝ። ስለዚህ ከዛ በፊት እንደዛ ብሎ ያስተማረ ነብይ ነበረ? አላቅም። ከዛ በፊት ስላለው ነገር አላቅም። ኦኬ በጣም ጥሩ። ስለዚህ ይሄ በሙሐመድ ብቻ የመጣ ትምህርት ነው ማለት ነው። አሁን ትፈቅድልኛለህ? እዚቹ ጉዳይ ላይ አንድ ጥያቄ እንደው ለጠቅላላ እውቀት ያክል ነው እንጂ እንትን አይደለም። ልጠይቅህ? ትጠይቃለህ። አንዴ ቆይ መጀመሪያ እኔ ማሳየት የምፈልገው ፖይንት ስላለ ችግር የለውም። እሺ ህፃናት ሲወለዱ ሀሳብ እንዳይበተን ብዬ ህፃናት ሲወለዱ ለምን ወደ ህፃናት ትሄዳለህ? እዚሁ አጋንንት የሚለው ላይ አንድ ጥያቄ አለችኝ። ቀላል ነገር ነች። እሷን እንጨርስና ወደ ህፃናት ትሄዳለህ። እሺ ያው በክርስትና ሃይማኖት እናውቃለን፣ ፈጣሪ በጣም መሀሪ ነው። ምህረቱም በጣም ሰፊ ነው። ከቁጣው ይበልጥ ምህረቱ በጣም የሰፋ እንደሆነ እናውቃለን። ይህንም ማንም አይክድም። ጋኔል እንደኛ የሚያስብና የሚያስተውል ፍጡር ነው። አስቦ አስተውሎ ይቅርታን ጠይቆ የኢየሱስ ክርስቶስ አዳኝነትን ካመነ ለምን ወንድምህ የመንፈስ ወንድምህ ሊሆን አይችልም? አይሆንም። መጀመሪያ ከዚህ ከሰይጣናት ወይም ደግሞ አጋንንት ከዚህ በኋላ የማመን ወይም ደግሞ ወደ ይሄ ትክክለኛው መንገድ ላይ የፈጣሪን ወደ መገዛት መንገድ ላይ የማመን ቴንደንሲ የላቸው። እንትን አላቸው ወይ? ነፃ ፈቃድ አላቸው ወይ? ነፃ ፈቃድ የላቸውም እያልከኝ ነው? መላእክትም የትኛውም አካል ነፃ ፈቃድ አለው። እንደ ክርስቲያን የትኛውም አካል ነፃ ፈቃድ አለው። ግን ከዛ በኋላ ፈጣሪን የመገዛት ቴንደንሲ አላቸው ወይ የሚለው ቴንደንሲው የላቸው። ኦልሬዲ እነሱ ክደዋል፣ ስተዋል። ያንን ቴንደንሲያቸውን መመለስ ራሳቸው ስለማይችሉ ከዛ በኋላ አምነው የኛ ወንድሞች የሚሆኑበት ምንም መንገድ የለም። መርጠው ሄደዋል። ኦልሬዲ በቃ ቢያምኑም ወንድሞቹ ሊሆኑ አይችሉም። ነፃ ፈቃዳቸውን ተጠቅመው ቢያምኑም በኢየሱስ ክርስቶስ አዳኝነት ቢያምኑም ወንድሞች ሊሆኑ አይችሉም። ያ ቴንደንሲው ጭራሽ የላቸውም። እዛ ውስጥ ምን አስገባ? ያ ቴንደንሲው እዛ ውስጥ የላቸውም። ስለዚህ በምንም ታምር እነሱ አጋንንት ከዚህ በኋላ አምነው ወንድሜ እህቴ ምናምን የምንባባልበት ምንም እንትን የለም። ስለዚህ እነሱ የማመን ቴንደንሲ ከዚህ በኋላ የላቸውም። መላእክቶችም ልክ እንደዛ
ተመልሶልኛል። እኛ ጋር ግን ስትመጣ የነጻ ፍቃድ ስላላቸው እነሱም ለማምለክ የተፈጠሩ ስለሆኑ ምድር ላይ እስካሉ ድረስ የፈጣሪ ምህረት ሰፊ ስለሆነ የሚያመልኩ ከሆነ ስለዚህ ከመሐመድ በፊት ግን አላመኑም አይደለም? ከመሐመድ በፊት አላመኑም። አይ እሱማ በስንት ስራ ታውቃለህ። ሱራ 72 ላይ አይደለም እንደ የተነገረ ቁርአንን ሰማን አመንን ብለው እኮ ለመጀመሪያ ጊዜ የተናገሩት እኮ ሱራ 72 ላይ ነው። ቁርአን ደግሞ የወረደው በሰባተኛው መቶ ክፍለ ዘመን ነው። አዎ እዛው ቁርአን ላይ ደግሞ ከዛ በፊት እምነት እንደነበራቸውም እኮ ራሳቸው ተናግረዋል። ማስረጃ ስጠኝሽ። እዛው ቁርአኑ ላይ አንብበው ከሆነ እንዴት አመንን መላእክቶች የፈጣሪ ልጆች ናቸው በሚል እንዴት አመንን ይላል። ይሄ ማለት ሙስሊም ናቸው ይላል። ዛሬ ያምናሉ። አዎ አለ ሙስሊም ናቸው ይላል። አይልም ግን እንዴት አመንን ማየል ነገር ለምን ታወራለህ? በቁርአን አመንን ብለው ቆይ እምነት እኔ ያልኩህ እኮ ሙስሊም ነበሩ አላልኩህ። እምነት ግን ነበራቸው። ስለዚህ ሙስሊም እምነት በቃ እናመሰግናለን። እኛ ደግሞ ፖይንታችን ምንድነው? ከመሐመድ በፊት ይሄ እስልምና የሚባለው ነገር ጭራሽ አይታወቅም። ነቢያትም ሐዋርያቶችም አልሰበኩም። ነቢያትና ሐዋርያት አልሰበኩም ብለን ስንናገር ቀደምት ከመሐመድ በፊት ቀድሞ የነበሩት ምንድነው? እግዚአብሔር አምላክ እሺ ቆይ ችግር የለውም። አምላክ ምንድነው? ቃሉን ያስተላለፈባቸው ነቢያት አሉ። ይሆናል እንዲሆናል እያሉ የተነበዩ ነቢያቶች አሉ። እነዛ ነቢያቶች ያሉት ደግሞ ተፈጽሟል ሆኗል እያሉ ደግሞ የተናገሩ ሐዋርያቶች አሉ። ከዛ አስተምሮ የተቃረነ ውጪ ሆነ አስተምሮ ደግሞ መሐመድ ይዞ መጥቷል። ከመሐመድ በፊት ብለን ስንናገር ከቁርአን በፊት ብለን እየተናገርን ነው። እንዲሁም ደግሞ ከሰባተኛው መቶ ክፍለ ዘመን በፊት ብለን እየተናገርን ነው። ስለዚህ ከሰባተኛው መቶ ክፍለ ዘመን በፊት አንድ ይሄን አይነት አስተምሮ ያስተማራል ብሎ ስቴክ ክርስቲያን ነው የለም። ከአጋንንቶች ሙስሊም የነበረ አልነበረም። እንግዲያውስ መቼ ነው የሆነው? በዚያው ጊዜ እራሱ ቁርአን ደግሞ ማለት ነው እስልምና እንዳልነበረ ይናገራል። ራሱ ማስረጃ ልስጥህ። ከሰባተኛው መቶ ክፍለ ዘመን በፊት እስልምና እንዳልነበር ይናገራል። ነቢያቶች ራሱ ሙስሊም እንዳልነበሩ ይናገራል። እሺ ድምጽ ኩና ሚውት አድርገሽ ካልሆነ ትወጣለህ። እሺ ልስጥህ። ትልቁ ላይ ትሆናለህ። ዮኒ ትከፍልኛለህ። እሺ ለምንድን ነው የፈራችሁ? ዛሬ አምስተኛ ቀኔ ነው ስገባ። ምንም ታስወሩኝ አልቻላችሁ። ፈርተን ነው። አንድ ወር ልገባ ይችላል። ምንድነው የመጠየቅ ለምንድን ነው እንድጠይቅ ማጥፋት? ልትወርድ ነው። ከዚህ በኋላ ማይክን ከከፈትክ ትወርዳለሽ። ካልሆነ ግን ችግር የለውም። ጠብቅ። በተራ ትገባለህ። ሰዓት ነው የምታወሩት። እያወራ ያለው ሙስሊም ወንድም ነው አይደለ? ለሱ እንኳን እድል ስጠው። ምን አይነት ባለጌዎች ከተደማመጥን ትንሽ ነው የምናወራው። ከተደማመጥን ትንሽ ነው የምናወራው። እናበዛ። እናመሰግናለን አቶ መሐመድ። አሁን እኔ ከቁርአን ላሳይ ነው። በደንብ ተመልከቱ። ነቢያቶች እምነታቸው እስልምና እንዳልነበረ ማስረጃ ለስ እኮ እሺ፣ ቆይ አንዴ ተረጋጋ። ነቢያቶች ሃይማኖታቸው እስልምና እንዳልነበረ ሁሉ ሰጠ ነው። ቆይ አንዴ እሺ፣ ነቢያቶች ሃይማኖታቸው እስልምና እንዳልሆነ እኔ በማስረጃ እዚሁ ከቁርአናቸውም ከሐዲሳቸውም ማስደግፌ ይሰጣችኋል። ማሜ እኔ እናንተ እንዳንጨቃጨቅ ግልጽ የሆነ እምነት እንዲኖረን እኔ እናንተ እንነጋገር። ለነቢያቶች መጽሐፍት ወርዶላችኋል ወይስ አልወረደላችሁም? ወርዷል። በጣም ቴንኪው አመሰግናለሁ። ሰምቷል። ሁሉም ሰው ሰምቷል ብዬ አስባለሁ። ለነቢያቶች ምን ወርዷል ብሎናል? መጽሐፍት ወርዷል ብሎናል። ከነቢያት ውጪ መጽሐፍት ይወርድላቸው አሉ? ከነቢያት የለም። ዮኒ መክፈት ትችላለህ አይደለ? እችላለሁ። ሰላም ብያለሁ ሁላችሁም። ክርስቲያን፣ ቆስጢ፣ ቢኒ፣ ማሂር፣ ማሜ፣ ሜሉ። እሺ ምን ልክፈት? ሱራ 6 156 እንክፈትልኝ። በደንብ ተመልከቱ። አቶ መሐመድ ሱራ 6 156 ራሱ እስልምና በራሱ መረጃ
ከሰባተኛው መቶ ክፍለ ዘመን በፊት ከመሐመድ በፊት እስልምና እንዳልነበረ ራሱ ያስረዳል። ወንድሞቻችን ግን እየመጡ እኛን ይጨቃጨቁናል፣ ይታገላሉ። እሺ አቶ መሐመድ እርሱ ከፍተውታል? አዎ ምን ይላል? ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ቴንክ ዩ እናመሰግናለን። አላህ ምን ብሎ እየተናገረ ነው እዚህ ላይ? ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ተመልከቱ፣ በሁለቱ ጭፍሮች ላይ ብቻ ነው የሚለው ብቻ። አሁን እና ማን ማለቱ ነው? አሁን አንተ ጥያቄ እዚህ ጋር ልጠይቅህ፣ እነዚህ ሁለት ጭፍሮች የተባሉት እነማን ናቸው? አንተ አይደለም መረጃ የምታው? ክርስቲያኖችና አይሁዶች ናቸው። እሺ አይደለም ብለህ የምትከራከረኝ ከሆነ ችግር የለውም፣ ተፍሲሩን ክፈትለት። እንዳንተ ሙፈሲራን ትክክል ነው። ክርስቲያንና የአይሁድ ሃይማኖት ላይ ለሰው ልጅ አስፈላጊ የሆኑትን ህግጋቶችን ሁሉን አውርዷል። የወረደው ሌሎች መጽሐፍ ደግሞ አድንቆትን መግለጫ ነው። እሺ ቀጥል። እናመሰግናለን። ስለዚህ ተመልከቱ፣ በምኖች ላይ ነው ያወረድነው መጽሐፍ? በእነዚህ በሁለቱ ጭፍሮች ላይ ብቻ ነው ብሎናል። ስለዚህ መጽሐፍት ቅድም ምን ተነጋግረን ነበረ? መጽሐፍት የወረደው በነቢያቶች ላይ ነው ብለኸኛል። ስለዚህ እነዚህ ነቢያቶች ምንድናቸው ማለት ነው? አሁን በተነጋገርነው መሰረት ከነዚህ ከሁለቱ ጭፍሮች አንዱ ናቸው የሚሆኑት አይሁዶችና ክርስቲያኖች ናቸው። አለቀ። ስለዚህ ነቢያቶች እስልምና የሚባል ነገር አያውቁም። እስልምና ግን መቼ ነው የተጀመረው? ሳሂህ ቡኻሪ 896 ክፈትለት፣ እራሱ ይነግረናል መሐመድ። እኔ አልናገርም፣ አቶ መሐመድም እዚህም ከኪሳቸው አይናገሩም። ሰለላሁ ዐለይሂ ወሰለም ራሱ በሐዲስ ላይ ከቡኻሪ ሐዲስ ላይ ይነግረናል። ሳሂህ አልቡኻሪ 896 ክፈትለት። ኦኬ እንዲህ ይላል ሳሂህ ቡኻሪ 896 ላይ አላህስ ሜሴንጀር ሰይድ ዊ አር ዘ ላስት ቱ ካም አሞንግስት ዘ ኔሽንስ ይላል። ከኔሽኖች ከህዝቦች እኛ የመጨረሻዎቹ ነን ስንመጣ። ምን አለ አላህ መልእክተኛ? በአቡ ሁረይራ በተዘገበው ዘገባ ላይ ምን ብለው በግልጽ ተናገሩ? እኛ ስንመጣ የመጨረሻዎች ነን። ትንሽ አሳይ፣ እዛ ጋር ማሳየት የምፈልገው ፖይንት አለ፣ አሳይ። ምን አለ አላህ መልእክተኛ? አንዴ ቆይ እያወራሁ እኛ የመጨረሻዎች ነን ስንመጣ አለ። ግን አለ we will be the foremost on the day of resurrection፣ ግን የመጀመሪያዎቹ እንሆናለን በቂያማ ቀን አለ። they were given the holy scriptures before us አለ። ምን አለ? ከእኛ በፊት መጽሐፍቶችን ተሰጥቷቸዋል። እነማ? ክርስቲያኖችና አይሁዶች። and we were given the Quran after them ብሎ ራሱ አስቀመጠ። ከነሱ በኋላም ቁርአንን ለኛ ተሰጠን ብሎ አረዳህን ሰለላሁ ዐለይሂ ወሰለም ነብዩ መሐመድ እንዲህ ብሎ ተናገረ። ስለዚህ አሁን አንተ ነብይህን ነው የምትሰማው ወይስ አንድ ደረሳ አይ እንዲህ ነው ብሎ የነገረህን ነገር ነው የምትሰማው? አሁን እኮ አንተ ምንም አልተሳሳትክም። የተናገርከው ላይ ትክክል ነህ። እኛ የመጨረሻዎች ነን። ትክክል ነው። ከኛ በፊት ሙስሊሞች ነበሩ ማለት። ስለዚህ ነቢያቶች እስላም የሚባል ነገር አይደሉም ማለት ነው። አዳምጥ። እኔ እኮ ልብ ብዬ አዳመጥኩ። ገባህ? ልብ ብዬ አዳመጥኩ። እኛ የመጨረሻዎች ነን። ትክክል ነው። ከኛ በፊት ሙስሊሞች ነበሩ ማለት ነው። የመጨረሻዎቹ ነን ሲል ከኛ በፊት ነበሩ ማለት ነው። ይሄ አንድ ነው። በቂያማ ቀን ነው። እኛ በምንኛ ነው እንደዛ? አማርኛው ይኸው አነበብከው፣ እንደሱ ነው። ከዚህ አማርኛው ካልተለወጠ በስተቀር ትክክል። እኔ መጨረሻ ነኝ ስመጣ፣ አሁን ለምሳሌ እንዲህ ብዬ ከተናገርኩኝ ከኛ ቤት ውስጥ እኔ የመጨረሻ ነኝ ካልኩኝ ወንድማችን እንደገና የተርጉመው። ቆይ እኔ አንተ ነው አማርኛ ልጠይቅህ እንጂ አማርኛ ነው ችግር የለውም አላልከኝም እንዴ? እኔ ለምሳሌ ከቤታችን የመጨረሻ ነኝ ስል ምን እያልኩኝ ነው? ከታላቅ ወንድሜ በፊት ነበርኩኝ እያልኩኝ ነው? ኖ ከአንተ በፊት ልጆች ነበሩ፣ ወንድሞች እህቶች ነበሩ ማለት ነው። አንተ እኔ የመጨረሻው ነኝ ስትል እንደዛ ነው አይደለ እንዴ? እናመሰግናለን። ስለዚህ እኔ ከነሱ በፊት አልነበርኩም፣ እኔ ከነሱ በኋላ ነው የመጣሁት ማለት ነው አይደለም?
አንተ በኋላ ነው የመጣው። እስልምናም እናመሰግናለን። እስልምናም በኋላ ነው የመጣው። መጤ የሆነ እምነት ነው። ነቢያቶችና ሐዋርያቶች አያውቁትም። ክርስቲያን ቅድም ሲናገር የነበረው ይህንን ነው። አስተምረኝ፣ አንድ ጊዜ አስተምረኝ። እስልምና የመጣው በእስልምና እኛ የመጨረሻዎቹ ነን ሲል ከዛ በፊት እስልምና ሃይማኖት ነበረ ማለት እኮ ነው። አይ አይደለም፣ እንደዛ እያለ ሳይሆን ሐዲሱ ምን እያለ መሰለኝ ከኛ በፊት መጽሐፍ የተወረደላቸው ነው። አማርኛ ተቀይሮ ከሆነ ነው እንጂ ልረዳ የማልችለው ትክክለኛ አማርኛ እንደዚህ ነው የምትረዳው፣ እንደዚህ ነው። ራስን አትሸውድ። ሐዲሱ የሚለው ምንድነው? ከኛ በፊት የመጽሐፍ የወረደላቸው ነበሩ። ለአይሁዶች ወርዶላቸዋል ተውራት፣ ለክርስቲያኖች ደግሞ ኢንጂል ወርዶላቸዋል። እኛ ደግሞ አሁን ቁርአን ወርዶልናል፣ እኛ የመጨረሻዎቹ ነን እያለ ነው። ስለዚህ ከሙሐመድ በፊት የነበሩት ምንድን ነበሩ ማለት ነው? ለአይሁዶቹ ተውራት ከወረደላቸው፣ ለክርስቲያኖቹ ደግሞ ኢንጂል ከወረደላቸው ከሙሐመድ በፊት አይሁዶችና ክርስቲያኖች እንጂ የነበሩት እስልምና የሚባል የለም ማለት ነው። እኛ ደግሞ መጨረሻ ላይ ቁርአን ወረደልን። እሱም እኮ ቅድም መጀመሪያ ላይ ተቀበልኩ። በቃ እስልምና ካልጣመ በቃ ሁሉም ነቢያቶች ራሳቸውን ለፈጣሪ አስገዝተው ነበረ በሚለው እንወስደዋለን። እስልምና የሚለው እንግዲህ ሙስሊም አረብኛ ቃል ነው፣ የት እንውሰደው ነው አሁን ችግራችን። እኛ እስልምና ከነቢዩ መሐመድ በፊት አልነበረም ያለን። በቃ እኮ ተነጋገርን እኮ ማሜ። ነቢያቶች እኮ አይሁዶችና ክርስቲያኖች እንደነበሩ እኮ አሳየው እኮ ቁርአን ይህን እንደሚናገር እኮ አየን። ስለዚህ ከዚህ በኋላ መታችሁ ነቢያቶች ሙስሊም ናቸው ብላችሁ እንዳታወሩ። ጨርሰናል ማሚዬ። ምን እንበላቸው? ቆይ ምን ነበሩ? ክርስቲያኖችና አይሁዶች ብሎ አስቀመጠልህ እኮ ማሚ፣ ግልጽ እንዲሆንልህ። ስለዚህ እነዚህ ክርስቲያኖችና አይሁዳውያኖች አዳምጠኛ፣ እነዚህ ክርስቲያንና አይሁዳውያኖች ራሳቸውን ለፈጣሪ የሰጡ ህዝቦች ነበሩ ማለት ነው አይደለ? ኤግዛክትሊ። ክርስቲያን ደግሞ ማለት ምን ማለት ነው የሚለውን ሱራ 930 ክፍል በቃ ጨረስን ወንድሜ። እኛም የምንለው ይሄንን ነው። በቃ አረብኛውን ተው፣ ሙስሊም አረብኛ ቃል ነው ተው። በአማርኛ እኛ ራሳቸውን ያስገዙ ናቸው ክርስቲያኖች። ክርስቲያኖች ደግሞ ምን እንደሆኑ ይኸው አንበል። ለምን የታረጉኛላችሁ ግን? ተሳሳትኩ እንዴ ባነጋገር? አንዴ እኮ ቆይ አንዴ። አይ አፌ ላይ የቆምክ ስለሆነ ነው፣ ይቅርታ። እሺ፣ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። አየህ፣ እነዚህ የሚተዳደሩበት መጽሐፍ ተሰጥቷቸው ነበረ እንጂ እስልምና ጭንቅላት የሌለው ባት ያለው እግሩን ጀሃነም ላይ የሚጭን ለመውቀስ አትቸኩል። በኋላ መጨረሻ ላይ እስልምና መጥፎ ጭንቅላት የሌለው የደደቦች ሃይማኖት መሆኑን በመጨረሻ ላይ ነው የሚወራው። እኮ ስሜታዊ የሆንክ ነው እንደዛ የደደቦች የሚል አሁን ነገር ለመዝጋት ያክል ነው። ይኸውልህ ወንድማችንም ሊያወሩ ይፈልጋሉ። አረብኛውን ትተነዋል። አዳምጠኛ አንድ ጊዜ ደግሞ እኔ ልቀጥል። ከቆስጠንጢኖስ ጋር ረጅም ሰዓት ስታወሩ ብዙ የተሳሳቱ ነገሮችን ስታወራ ስለነበር እነሱን ማረም ስላለብኝ ማለት ነው። ቆስጠንጢኖስ በደንብ አርመኸዋል፣ ግን ያለፍካቸው ፖይንቶች ደግሞ አሉ። ለምሳሌ ከእስልምና ከሙሐመድ በፊት በዚህ ሀዲስ መሰረት ቅድም ከፍቶት በነበረው ሀዲስ መሰረት ማለት ነው ሙስሊሞች ከነበሩ የሚተዳደሩበት መጽሐፍ ኢንጂል ነው ተውራት ነው? ኢንጂልና ተውራት እኛም እስካሁን ድረስ የምንተዳደርባቸው መጽሐፍቶች። ኢንጂልና ተውራት የተሰጣቸው ለአይሁዶችና ለክርስቲያኖች ነው ወይስ ለሙስሊሞች ነው? ለኢሳና ለሙሳ ጎሳቸው ምን ያደርግልናል? ዋናው ነገር ለሰው ተሰጥቷል። ሀዲሱ የሚለውን በል። ኢንጂልና ተውራት የተሰጡት ለክርስቲያኖች፣ ለአይሁድና ለነሳራና ለአይሁድ። አያችሁ እንዴት አይነት አጣብቂኝ ውስጥ እንደምገቡ። አሁን እኮ ለምንድን ነው የተስማማንበት ነገር ለምን የሚገባው ከማሜ ሀሳብ ጋር እኛ ምንለው አለ እኮ ምን አለ? እኛ ምንለው ክርስቲያኖችና አይሁዶች ራሳቸውን ለፈጣሪ የሚያስገዙ ናቸው ብለን ነው የምናምነው። ግን ክርስቲያኖችና አይሁዶች ነበሩ አለን። አሁንም እኛ ለፈጣሪያችን ራሳችንን እናስገዛ የለም። ከዛ አንጻር እኛ ሙስሊም እንባላለና እኔ አሁን እሺ ይኸው ሙስሊም ነኝ ተቀበልኩ። ስለዚህ አዳምጠኝ፣ አረብኛውን እንተው። እስላም
አረብኛ እኮ ራሴን አስገዛ ነበር። አዎ በቃ በቃ ተስማሙ። እሱን ተወውና በአማርኛው እንሂድ። ቀደምት ነቢያቶች በሙሉ ራሳቸውን ለፈጣሪ ያስገዙ ነበረ። አሁንም እኛ ደግሞ እኛ ራሳችንን እናስገዛለን አለ። ቆይ እመጣልሃለሁ። ተከታዮቻቸውም እንደዛው ራሳቸውን ለፈጣሪ የሰጡና ለሱ የሚገዙ ነበሩ። እቀበላለሁ። አዎ እኛም መጣንና ራሳችንን ለፈጣሪ ሰጠን፣ ለሱ ተገዛን። በአማርኛው ይሄ ግን አሁን እዚህ ጋር እኔ እናንተ ፖይንታችን ምንድነው? እኔ እናንተ ፖይንታችን ምንድነው መሰለ? በጣም ወሳኙ ነገር ምንድነው? ክርስቲያንም ሲናገር የነበረው በጣም ደስ የሚለው መሐመድ ያስተማረው ያመጣው ትምህርት ነቢያትም ማያውቁት ሐዋርያትም የማያውቁት ነው ፖይንታችን እንጂ ምን ለምሳሌ አንድ ነገር ንገረኝ። ዘርዘርለታ ክርስቲያን ይኸው እስካሁን አንድ ነገር ንገረኝ። በመንፈሳዊ ነገር ላይ ያ ችግር የለውም። በጣም ደስ እያለን እንዘረዝርልሃለን ማሜ። እሺ ምናልባት አላህ ባቱን ይገልጣል ብሎ ያስተማረ ነብይ አለ? በቂያማ ቀን ባቱን ይገልጣል ብሎ ያስተማረ ነብይ አለ? ይሄ መንፈሳዊ ነገር አይደለም፣ እውቀታዊ ትምህርት ነው። ለጠቅላላ እውቀት መንፈሳዊ ነገር ንገረኝ። ምን ማለት ነው? አላህ ባቱን ይገልጣል ማለት መንፈሳዊ ትምህርት አይደለም? አዳምጠኛ። ለምን ትረብሻለህ? አንተ በመሃል ትረብሻለህ። እሱ ይናገር ትልና አንተ ትገባለህ። ቆይ እኛ የምንፈልገው ምንድን ነው? እኛ በህይወታችን እዚህ በህይወት ምድር ላይ ያለን ከፈጣሪ ጋር ያለን ግንኙነትን ምንድን ነው? ነቢያቶች ያስተማሩት ከነቢዩ መሐመድ የተለየው ምንድን ነው? በጣም ጥሩ። እሺ አንድ ነቢይ ከአባ መቶ የተሽከረከረ አንድ ነቢይ እንስጠኝ እስኪ። ይሄ የእንትን የሃይማኖት መስፈርት ነው። እሱ ተሽከርክረውታል። መረጃ በቀላሉ ላወጣልህ አልችልም። ግን ነቢያቶች ጠቅላላ አንድ አምላክን ተገዙ፣ ከጣዖት አምልኮት ተወገዱ ብለው ነው የመከሩት። ራሳችሁን ለፈጣሪ ስጡ ነው ያሉት። ለምሳሌ ሙሴ ወታደሮቹ ተከታዮቹን ይዞ ሲሄድ የፈርዖን ወታደሮች ሲያባሩት ከፊት ለፊቱ ባህር ሲያጋጥመው ከኋላ የፈርዖን ወታደር ሲሆን ምንድን ነው ያለው? ሁሉም ምን አሉ? በቃ አለቀልን፣ አሁን ማምለጫ የለንም፣ ፈርዖን ይጨርሰናል ሲሉ እሱ ምንድን ነው ያላቸው? በፈጣሪ ተማመኑ፣ ራሳችሁን ለፈጣሪ ስጡ፣ በሱ ተመኩ ነው ያላቸው። አይደለ? የትኛው ፈጣሪ? ባቱን የሚገልጥ ነው ወይስ የማይገልጥ ነው? የሙሴ ለራቶ ባቱን ለሚፈጥረው ሳይሆን ለፈጠረው ጌታ። እዛ አንተ ለምን ባትና ምናምን ላይ ትሄዳለህ? ለፈጠረው ጌታ ራሳችሁን ስጡ አለ። አይደለ? አሁን ተረጋጋ። ራሳቸውን የሚሰጡት ጭንቅላት ያለው ፈጣሪ ነው ወይስ ጭንቅላት የሌለው ነው? ቀጥል ማሚ፣ ማይክን ክፈት። ጭንቅላት የሌለው ነው ሙሴ የሚያመልከው አካል ወይስ አይደለም? ሙሴ አሁን እኔ ዝም በል ስትሉኝ እኮ ዝም እያልኩ አዳምጣለሁ። ሚዩት ለምን ታደርጉኛላችሁ? ቤት እግዜር እኮ ነው፣ የእናንተ አይደለም እኮ። ቤት የእናንተ ነው እንዴ? እናመሰግናለን ስላከበርከን፣ እናመሰግናለን። እኛም ደግሞ እናከብራለን፣ ግን እንደማመጥ እግዜር ነው። በቤታችሁ ውስጥ እኛን ልታከብሩ ሲገባ እናንተ እየናቃችሁን እኮ ነው። ፕሊስ እንደዚህ አይነት ማለቃቀስ ደግሞ አንድ አስፈላጊ አይደለም። እውነት ለመናገር ራስ እንደተበዳይ አድርገህ እኛ እንደበዳይ እያረከን ነው። አሁን ጥያቄ ሙሴ አንድ አምላክን ብቻ አምልኩ ብለዋል ብለህ የተናገርከው ያ አምላክ ሙሐመድ አምልኩት ካለው አምላክ ጋር ተመሳሳይ ነው ወይስ የተለያየ አምላክ ነው? በቃ ነቢዩ መሐመድ ያለን እሱ ያመለከውን ሙሴን ያናገረውን አምላክ አምልኩት ነው ያለን። ኦኬ በጣም ጥሩ። ስለዚህ ያ ሙሴ ያናገረው አካል ጭንቅላት ያለው ነው ጭንቅላት የሌለው አምላክ ነው? ይሄ ሌላ ጉዳይ ነው። እንግዲህ የማላውቀው ነገር ውስጥ አትክተተኝ። እኔ ድንበሬ እስከ ብሎ ተረት ተረት ማዳመጥ ሰለችን። እኛ እያወራን ያለ ነው አምላክ ባህሪያት ላይ ነው። አሁን ሙሴና ሙሐመድ አንድ አይነት የአምላክ ባህሪ ያስተምረዋለሁ የሚለው መመለስ የማትችል ከሆነ መሐመድና ሙሴ አንድ አምላክ ነው ያመለኩት ተመሳሳይ አምላክ ነው የሚለውን እንዴት ልትመልስልኝ ትችላለህ? ማሜ አየህ፣ የአምላክ ባህሪ ላይ ነው እያወራን ያለ ነው። የአምላክ ባህሪ ደግሞ ዘላለማዊ ነው፣ አይቀየርም። ሙሴ ያስተማረው ከዛ በኋላ የመጡት ነቢያቶች በሙሉ እነ ኢሳያስ፣ እነ ኤርሚያስ፣ እነ ዳንኤል፣ እነ ሕዝቅኤል ያስተማሩት
አምላክ የሰበኩት አምላክ ሙሐመድ ከሰበከው አምላክ ጋር በባህሪ ተመሳሳይ ነው ወይ? ተመሳሳይ ካልሆነ ሙሐመድ የግሉን ፈጠራ የራሱን ፈጠራ ይዞ ነው የመጣው ማለት ነው። እኛ ፖይንታችን ይሄ ነው እንጂ እኛ ይኸውልህ ተመሳሳይ እያዳመጥከኝና ሚውትም እያረከኝ እንዳልናገርም እያረከኝ አትሁን። ቆይ እኛ ነቢዩ መሐመድ ከራሱ የሆነ አዲስ ምን አልከኝ? የፍቅር ሲዝምና ሃይማኖት አምላክ ታመልካለህ? 32 አይን ነው ያለው። ለምሳሌ ማን ነው ፍቅር ሲዝም? ፍቅር ሲዝም ማለት ነቢይ ደምሳሻውን በቅርቡ የመጣ እኔ ቁርአን ላይ ትንቢት ተነግሮልኝ ነበረ፣ ሙስሊሞች በርዘውታል ያንን ቁርአን ብሎ የተናገረ ነው። ልክ እሱም አንድ አምላክ ነው የሚያመልከው፣ 32 አይን አለው የሚያመልከው። እሱን ታመልካለህ? ምንድን ነው እንደዚህ ማለት ከባድ ነገር ነው እንዴ? እንደዚህ ስላለ እኔም እኮ ከ12 ሐዋርያቶች መካከል እኔ ነበርኩኝ። አይ ለማለት ማንም ሰው እንደፈለገ ማውራት ይችላል። ለወሬ ማንም ሰው እንደፈለገ ማውራት ይችላል። ራሳችንን አውርደን አንድ የመንደር ልጅ እንደዚህ ያለ በሚል ማውራት አስፈላጊ አይደለም። እኔ ስለ ፍቅር ሲዝም አንድ ፊደል የማውቀው ነገር የለኝም። በዚህ በመዘንከው ጭንቅላት ሙሐመድን መዝነው። ሙሐመድን ስትመዝነው ከፍቅር ሲዝም የባሰ ነው የሚሆነው። ማሜ ይቅርታ ይሄን ስነግርህ አንተ ሙሐመድ አንድ አምላክ መብትህ እኮ ነው፣ መብትህ ነው። ማመዛዘን መብትህ ነው። እሺ አሁን አንድ ያዳምጠኝና ልክ አሁን አንተ ፍቅር ሲዝም ምን ልክ እንደዚህ በተጸየፍክበት ጭንቅላትህ ሙሐመድን መዝነው። ሙሐመድ አንድ አምላክ አምልኩ ብሏል። የኢሳን ምናምን የሙሳን የዳውድን የሱሌማንን የኢብራሂምን አምላክ አምልኩ ብሏል ብለህ ስትናገር እነዛ አካላት ስማቸውን የጠራቸው ሙሐመድ የጠራቸው አካላት የሚያመልኩት አምላክ ከሙሐመድ ጋር ተመሳሳይ ነበር ወይ? የአምላክ ባህሪ ላይ አየህ። ለምሳሌ አሁን አንተ ለምሳሌ ፍቅር ሲዝም አላህ 32 አይን አለው ብሎ ያምናል አይደለ? አላህ 32 አይን አለው ብሎ ያምናል። አንተ አታምንም። ስለዚህ ያንተና የፍቅር ሲዝም አላህ የተለያየ ነው ማለት ነው። ያንተና የፍቅር ሲዝም አምላክ የተለያየ ነው። ደሴም ሙሐመድ ይዞት የመጣው አላህና እነ ሙሴ ያስተማሩት ፈጣሪ ሌላ ነው። በባህሪ አይገናኙም። ባህሪያቸው ምንድን ነው? እነሱ የእኛ አምላክ ደግሞ ባህሪው ምንድን ነው? ባህሪው ቅርጹን ሳይሆን ባህሪውን ንገረኝ። ችግር የለውም። ለምሳሌ ራሱ አላህ ነው የሚወርደው የሚወጣው ብለው የሚያምኑትስ ሙስሊሞች ናቸው። ከአንተ አምላክ ጋር ተመሳሳይ አምላክ ነው የምታመልኩት ነው እኮ። ይሄ እኮ አቂዳ ይባላል። አቂዳ ማለት ደግሞ ይሆናል የሚል የኔ አምላክ አይወርድም አይወጣም ያልከው ወሬ ነው ማለት ነው። አቂዳ እንደዛ ነው። አዎ የኔ አቂዳ እንደዛ ነው። ከሃይማኖቱ ጋር አያያዝም። ይሄ የኔ አመለካከት ነው። ምክንያቱም እንደዚህ አይነት አመለካከቴን አዳምጠኝ፣ ፈጣሪ አይኮንነኝም አያጸድቀኝም። በዚህ አላህ የአላህን ባህሪ በመካድህና በማጽደቅህ ፈጣሪ አይኮንንህም አያጸድቅህም። ዋናው ነገር ምንድነው መሰለ? በዛች ሰዓት ላይ የምጸልያት በደመ ነፍስ የምትመሩበት ሃይማኖት መሆኑን የምታውቁት አንዱ ይሄ ነው። የአምላክ ባህሪን መካድና አለመካድ አያጸድቅም አያኮንንም በእስልምና። ኦኬ ረዩ በዚህ ሀሳብ ትስማማለህ አንተ? እኔ አልስማማም አባቢ። እኔ አንድ ነገር ነው ለመጠየቅ የመጣሁት። አንተ አላህ ይወርዳል ከሌሊቱ 1/3 ክፍል ሲቀር ወደ ቅርቤቱ ሰማይ? እኔ አላህ አይወርድም፣ መልእክተኛ ናቸው የሚወርዱት። መልእክተኛ አለ። ኦኬ እሺ፣ የአምላክን ባህሪ መካድና ማጽደቅ ይሄ ከእስልምና ያስወጣል አያስወጣም? ያስጠይቃል አያስጠይቅም? ስለ ባህሪ እኮ አልነገርከንም። ምን እንደሆነ ባህሪ አልነገርከንም። ባህሪ የአምላክን ትእዛዝ ያለመፈጸም ያስጠይቃል። እሺ የአምላክ ባህሪ መካድስ? መካድም ያስጠይቃል። ባህሪውን መካድ የለብህም። እሱ ያስተላለፈው ነገር አሁን መልእክተኛ አለ። በመልእክተኛው ነው ትእዛዙን ያስተላለፈው። ያን ትእዛዝ የግድ ማክበር አለብን እንጂ ባህሪው ላይ ችግር የለውም። ያላህ ባህሪ ላይ ይመስለኛል። እኔ ብዙም እንትን ማውቀው ነገር የለም፣ ግን ደግሞ ከናንተ በጣም የምጠይቀው መረዳት የምፈልገው ነገር አለ። አንዴ ሙስሊሞች በጣም የምትከተሉትን አምላክ እንግዲህ አሁን ነው በደንብ እያያችሁት ነው። የአምላክን ባህሪ መካድ እና ለመካድ በእስልምና አያስጠይቅም። አላህ እግር አለው የለውም? እኔ እንጃ።
የፈጣሪ ባህሪ አይደለም። ባህሪ አይደለም ይሄ ባህሪ አይደለም ይሄ ድርጊቱን ነው። ድርጊቱ ደግሞ እሱ በራሱ በሚገባው በክብሩ ልክ የሚያደርገው ነገር ነው። መላእክቶች ይልካል ብዬ አልኩኝ። መላእክት ነው የሚልከው። ድርጊቱ እኮ ከሱ አይደለም። መላእክት መላኩ እኔ አምኜ መቀበል ያለብኝ ምንድን ነው? በዛች ሰዓት ጸሎት የተቀባይነት እንዳላት አምኜ ይቀበላለሁ። ቁም ነገሯ እዚች ጋር ነች። ድርጊቱ አንደኛ ከራሱ አይለይም። ባህሪው እኮ ከራሱ አይለይም። አላህ ቢወጣ ቢወርድ ከራሱ ከባህሪው የተለየ አይሆንም። ሁለተኛ ደግሞ የአላህ መውጣትና መውረድ ራሱ ባህሪው ነው ብለው የሚያምኑ ሙስሊሞች አሉ። ስለዚህ መውጣትና መውረዱ የኔ አላህ የማመልከው ባህሪ ይወጣል ይወርዳል ብለው የሚናገሩ ከሆነ ከአንተ አላህ ጋር ተመሳሳይ ነው። ማስረጃ ይዘውና እንደዛ ያለውን ሰው የኔ አምላክ ይወርዳል፣ አላህ ይወርዳል ይወጣል የሚለውን ሰው ይዘውና ኦኬ አላህ ይወርዳል የሚሉ ሙስሊሞች አይደሉ? እነሱን የሚያውቁት ባቢ። አሁን እኔ የምጠይቀው ጥያቄ ለምን አትመልስልኝም? ከእናንተ ማመ ከጨረሰ ማለት ነው እሱ ይወርዳል አንተ ብለህ ታምናለህ? አላህ በቃ እኔ ጨርሻለሁ። መልእክተኛ እንደ መልእክተኛ ነው የሚናገሩት። እሱ አይወርድም ወንድሜ። አንድ ጊዜ እኔ ልጨርስና 30 ሰከንድ ስጠኝና አንተ እንደዚህ ብለህ ታምናለህ? እኔ ጨርሻለሁ። ይጨርስ ለሱ ሰጥቶት ክርስቲያን ሌሎችም ሁላችሁንም አመሰግናለሁ። እኔ ጨርሻለሁ። ስለ ክርስትና የምጠይቀው ጥያቄ ምንም የለኝም። ጠየቁ ማለት ደግሞ ስለ ክርስትና ለማመን ተዘጋጀው ማለት ነው። እኔ ስለማላምንበት በጭራሽ የምጠይቀው ጥያቄ የለኝም። ስለ እስልምና አስፈላጊውን ፍንጭ አስቀምጫለሁ። ጥናቱን ማድረግና ማንበብ የእናንተ ፋንታ ነው። አመሰግናለሁ። ደህና ቆዩ። ጀዛከላህ ኡስታዝ። እንትና ረዩ አንድ ነገር ብሎ ነበር ክርስቲያን ረዩ። ኦኬ እኔ አንድ ነገር ብቻ ጠይቄ ማውራት ነው ፈልገው። እሱም እሺ ቆይ አንዴ የሆነ ነገር ክሌም አድርገህ ነበረ። እኔ አምላኬ አይወርድም አይወጣም ብለህ ተናግረሃል። ነቢያቶች ያን ያስተማሩት አምላክ አይወርድም አይወጣም። መልእክተኛ አለ። መልእክተኛ ነው ትእዛዙ የሚሰጠው መልእክተኛ ነው። ነብይ ሙሐመድ አሉ ነቢያቶች ገባ ነቢያቶች አሉ። ነቢያቶች ነው ትእዛዝ የሚያስተላልፉት። እኛ ደግሞ ሜቢ እሱን ፈጣሪ ነግሮን ሳይሆን ነቢያቶች ነው የሚያስተላልፉት ትእዛዝ። እኛ ደግሞ በነሱ ትእዛዝ ነው የምንከተለው ማለት ነው ሁሉንም ነገር። እና እኔ ብዙ ማውቀው ነገር የለም፣ ግን ደግሞ የሆነ መጠየቅ የምፈልገው ከእናንተ አሁን አንተ ስለዚህ እንደዚህ ይሄ የነቢያቶች አስተምሮ ነው ብለህ የኔ አምላክ አይወጣም አይወርድም አይሰቀልም ብለህ ተናገራል። እንዲህ ብሎ የሚያምን መጥቶ እንደዚህ ቢናገር አይ አላህ የኔ ይወርዳል ምናምን ብሎ ይሰቀላል፣ የኔ አላህ ይወርዳል እንትን ይላል ይሰቀላል ብሎ ነው የሚናገረው። እንደዛ ብሎ ከተናገረ ሙስሊም ይባላል። እኔ እሱ ራሱ ምክንያቱም አንተ ካልከኝ ከነቢያት አስተምሮ ጋር የተለየ ስለሆነ ሙስሊም ይባላል። እሱን እኔ የማውቀው ነገር የለም፣ እነሱ ናቸው የሚያውቁት። እኔ የራሴን ነው የማውቀው። ምንድን ነው የምታወራው? ሙስሊም አይደለ እንዴ አንተ? ሙስሊም ነኝ፣ ግን ደግሞ እና ሙስሊም ስንት አይነት ሙስሊም ነው ያለው? ግን ደግሞ እንደዛ በጥልቅ እኔ የማውቀው ነገር የለም። ገባ? ኦኬ። ስለዚህ አሁን እንደነገርከን በጣም ብዙ አይነት። ስለዚህ ደግሞ ከእናንተ እኔ የምጠይቀው ነገር ይመልስልኝ። አንተ ለምን እንትን ትላለህ? እሱ ይመልስልኝ። ምንድን ነው ወንድማችን አሁን መጠየቅ የምፈልገው ኢየሱስ አምላክ አይደለ? በእናንተ ረዩ አንዴ ወደ መጀመሪያው ጥያቄያችን ላይ እንምጣና አንተ እስልምና የነቢያት አስተምሮ ነው ብለህ ታምናለህ? ትንሽ እኔ ጋር ዝናብ እየዘነበ ስለሆነ ሜቢ ቢኒ አለ እንዴ? ቢኒና ኮስቴ ቀጥሉ። ኤልናታን ቀጥሉ እስኪ አንዴ። ኃይለኛ ዝናብ እየዘነበ ነው። ችግር የለውም። የነቢያት አስተምሮ ነው እስልምና ነቢያት መልእክተኛ ናቸው ከአላህ ነው የተላኩት እያልኩ እኮ ነበር። መልእክተኛ ናቸው እነሱ መሐመድ አስተምሮ ይዛል አይደል? አስተላልፈው ያስተምሩናል። የመሐመድን አስተምሮ ይዛል። መሐመድ ካስተማረው አስተምሮ ለምሳሌ ምንድነው? ልጅ ሆኖ አረ ልጅ አይደል? ለምን ጨዋለሁ?
አንድ ሰው ሲሞት መቃብር ውስጥ ይቀጠቀጣል በመዶሻ ምናምን ነገር ብሎ ያስተምሯል። እንዲህ ብሎ ያስተማረ ነብይ አለ? አንድ ሰው ሞተ ወንጀል በሰራ እንትን እልቅ ይቀጣል። የሚቀጣው ደግሞ ፈጣሪ ነው የሚያውቀው እንዴት እንደሚቀጣ እኛ እናውቀውም። አይ ነብይህ እኮ በመዶሻ ይቀጠቀጣል መኪና እንትን ውስጥ መሬት ውስጥ በተቀበረ ሰዓት ብሏል እኮ። በተቀበረበት ሰዓት አዎ። እሺ ማስረጃውን ይዘውና እኔ ብዙ ማውቀው ስለ ጭራሽ ሽንት ከነካው ሽንትን ስሸና ሽንት ነክቶ ያውቃል? ነክቶ ያውቃል? እኔ ስሸና እኔ እስትንጃ አደርጋለሁ። ሙስሊም አይደለሁ እንዴ? ለምን እስትንጃ አድርጌ እኮ ሽንት ነክቶ ያውቃል? እኔን አባቢ አድርቄ ነው እስትንጃ አድርጌ ነው የምሄደው። እኔ ስሄድ እሸናለሁ። አድርቄ ነው ወይስ ቆመ ነው? እኔ እንዴት እንደምሸና እኔ ግድ መናገር አለብኝ? አይ አለመናገር ትችላለህ ከፈለክ፣ እንትኑ ጋር ስለሚያያዝ ነው፣ ሐዲሱ ጋር ስለሚያያዝ እኮ። እኔ ያን ሐዲስ ይዘልኝና ኖርማሊ እኔ ስሸና እንዴትም አድርቄ እስትንጃ አድርጌ ታጥቤ ነው የምወጣው እንጂ ዝም ብዬ ሸናው እንደዛ ከትቼ አልሄድም። በቀኝ እጅ ነው ብለህ የምትይዘው ወይስ በግራ ነው? በግራ ነው እንጂ። ለምን በቀኝ መያዝ አይቻልም አይደለ? በቀኝ ነው የምትይዘው። ማንኛውም ስትታጠብ በቀኝ ነው እንጂ በግራ ነው እንጂ የምትታጠበው በቀኝ አይደለም። እንግዲህ ተመልከቱ፣ ክርስቲያናውን ቅድም ስለ አምላኩ እየጠየቀው ነበር የወንድማችን። እስልምና ስለ አምላክ አይደለም የሚያብራራው። ብልትህን በቀኝ እጅ ትይዛለህ ስሸና ወይስ በግራ እጅ ትይዛለህ? እንትን ስትል ስቲንጃ ታደርጋለህ፣ በድንጋይ ትፉቁፉቃለህ ወይስ በእንትን እያለ ነው የሚያስተምረው። ተመልከቱ። አሁን ወንድማችን መረጃ እሺ እንደዛ ሚሊዮን ተፎቅፉቃለሁ ሚሊዮን ይዘውና እና በቪዲዮ አስረዳኛ። በድንጋይ ስቲንጃ ታደርጋለህ አስረዳኝ። በጎዶሎ ድንጋይ ለዛውም በድንጋይ ቂጠና አትጠረግም? ለምንድን ነው የምጠርቀው ቂጤ በድንጋይ? እንደዛ ብልትን ስቲንጃ በድንጋይ በሶፍት ነው የምጠቀመው። ስቲንጃ በምንም ነገር በሶፍት ትጠቀማለህ። ያ ግዳጅ ካሌለ ደግሞ በንጹህ ድንጋይ ታደራርቅና ትታጠባለህ። ይሄን እኮ ነው ያልኩህ ወንድሜ። የሌለ አድርገህ ለምን ትጫዋለህ? በድንጋይ ያው ትጠረጋለህ፣ በድንጋይ ስቲንጃ ታደርጋለህ። ይሄ እስልምና አስተምሮ እኔ ብዙ ነገር ማውቀው ነገር የለም፣ ግን ደግሞ እኔ ለመረዳት ለመጠየቅ የመጣሁት አንድ ነገር ብቻ ነው። እዚህ ጋር ለመጠየቅ የመጣሁት ተጠይቃለህ፣ ችግር የለውም። ባውቅና ግን አሁን ጠይቀኛል። የመቃብር ነው አሁን ነቢያት እንዲህ ብለው ሰብከዋል ብዬ ስለ አይ እስቲ መረጃ አምጣ ብለኛል። ስለዚህ መረጃውን ከፍተን እንመልከት ይቻላል? የመቃብር ቅጣት የሚባለውን ነገር ትክክለኛው ከሆነ ክፈቱ፣ ችግር የለውም። ዮኒ ክፈትለት። ዮኒ የለችም ማለት ነው። እሺ እኔ ልክፈትለት ትልቁ ሌሉንና እሺ ከቁርአን ውስጥ ነው የምታመጣልኝ? ቁርአኒስት ነህ? ከቁርአን ውስጥ ነው የምታመጣልኝ? ቁርአኒስት ነህ ወይ? አውጣ። ቁርአኒስት ነህ? እኔ ያው ከፍቻለሁ። ሶሂህ አልቡኻሪ ላይ ነው የከፈትኩት። ሐዲስ ተቀበላለህ ብዬ አስባለሁ። አይ አልቀበልም ቁርአኒስት ነኝ ካልከኝ እንጨርሳለን ማለት ነው። ቁርአኒስት ነህ? ቁርአኒስት ነኝ። ቁርአን ብቻ ነው የምትቀበለው? እኔ በቁርአን ነው የማምነው። ዋው! ስለዚህ በሐዲስ አታምንም? በሐዲስ እንዴት ነው የማላምነው? ሐዲስ ማለት ከቁርአን ውስጥ የወጣ እንትን እኮ ነው። ሐዲስ ማለት ከቁርአን ውስጥ የወጣ ጽሑፍ ነው። ለንገር አሁን በቁርአን ነው መጀመሪያ ይሄ ቃል የሚወርደው። አይ በልሽ አሁን ለማንኛውም በቃ ይኸውልህ፣ በሐዲስ የምታምን ከሆነ ሶሂህ አልቡኻሪ ከቁርአን ቀጥሎ በከፍተኛ ደረጃ የምትቀበሉት መጽሐፍ ነው። ሶሂህ አልቡኻሪ 1338 ላይ በአነስ በተዘገበው ዘገባ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ እንዲህ ብሎ ይናገራሉ። when a human being is laid in his grave and his companions return and he even hears their footsteps ይላል። ምን ይላል?
አንድ ሰው በመቃብር ውስጥ በተቀበረ ጊዜ የቀበሩት ወገኖቹ ልክ በሄዱ ጊዜ እየተረጎሙ ሁሉ ይሄዳሉ። ችግር የለውም። ምን ይላል? በሄዱ ጊዜ የእግር ኮቴያቸውን ስለማላቅ አይደለም በአማርኛ እኔ ተረጉምልሃለሁ። ውሸት ነው ካልከኝ ወደ አማርኛ እንዲቀየር በኋላ አረግልሃለሁ። ዮኒ ሲመጣ ማለት ነው። እስከዛ ላንበብልህ። የእግር እርምጃቸውን እንኳን ይሰማል አለ። ተቀብሮ እንግዲህ አስቡት። ይሄ ሰውዬ ሞቶ መስማት ሞቶ እዚህ ጋር ደግሞ ልንገርህ፣ ሞት አይደለ ከ40 እርምጃ አንተ ቀባሪዎቹ ከ40 እርምጃ ካለፉ ይሄ ሰው ለጥያቄ ይነሳል ተመልሶ። ከዛ ግን ነፍሷ ፈጣሪ ወስዶ ነፍሷ ያ እንትን ይላል ማለት ነው። ለጥያቄ ነው የሚነሳው። እኔ አሁን ታዲያ ቶሎ ብዬ ብቆፍረው አሁን ስለዚህ አንድ የሞተ ዘመድ አለኝ። ነፍሷ ነች እንጂ እኮ ሰውነቱ አይደለም። ነፍሷ ነች። እንዴ መስማት በነፍስ ነው ወይስ በእንትን ነው? በስጋ ነው? እሱ የፈጣሪ ችሎታ ነው። አባቢ ስጋውን እኮ ነው እንትን ውስጥ የከተት ነው። መቃብር ውስጥ እኮ የከተት ነው እኮ ስጋውን እኮ። ነፍስ ከስጋ ሲለያል የሞተ የሚባለው ስጋውን ነው። አንድ ላይ ነው የምከተው። ከዛ ከ40 እርምጃ በኋላ ይነሳል። ነፍስና ስጋው ሳይለይ ነው። ነቢያቶች ከተማ ይወርዳሉ ለጥያቄ እሱን ለመጠየቅ ይወርዳሉ፣ ይገቡበታል። ከ40 እርምጃ በኋላ ይነሳል። ከዛ ወደ ጥያቄ ነው የሚገባው ማለት ነው። ተመልከቱ። የቀበራችሁት ዘመድ በጣም በሚያሳዝን ሁኔታ በህይወት እያለ ነው። ምን እየተባለ እንደሆነ እንግዲህ ስሙ። ምንድን ያለን ወንድማችን በህይወት አለ እያለን ነው። ነፍሱ ትመለሳለች ብሏል። ከዚህ በኋላ ሰው ለጥያቄ ይነሳል። የተቀነ ሩጣችሁ መታችሁ በቁጥ አለ በህይወት እያለን ነው። እሺ ችግር የለም። ለጥያቄ ይነሳል። ከፈቱ አላልኩም ማለት ወደ ዋናው በቃ እሺ እንደፈለግሽ ችግር የለውም። እሱ ስለሆነ ቶፒክ ችግር የለውም። two angels came to him and make him sit and ask him ሁለት መላእክቶች ይመጣሉ። ከዛ እንትን ይሉታል። እሺ ታሽ ጋሊድና እንዲህ ይላል then he will be hit with an iron hammer between his two ears ይላል። ከዛ በኋላ ያ ሰውዬ በብረት መዶሻ በሁለቱም ጆሮዎች ላይ ይቀጠቀጣል። and he will cry ይላል። ከዛም ያለቅሳል ሪ ይላል። and that cry will be heard by whatever approach him except human beings and jinns ያም ለቅሶ ወደ እርሱ በቀረበ ነገር ሁሉ በተቀላላ ይሰማል ከሰዎችና ከጂኒዎች በስተቀር ብሎ ይላል። አማርኛውን ትርጉም ከፈለክ ይሄውና። ስለዚህ ይሄ እስልምና መሰረታዊ እምነት ነው። ከዚህ በኋላ ይላል አማርኛው። ሰማኝ፣ እኔ እሱ ሀገር ነኝ፣ ስራ እየሰራው ነው። አሁን ስራ መጥቶልኛል። ለሰው ሼር ላድርግና የሚያግዘኝ ሰው እኔ በመሀል ወደ ስራ ስገባ የሚያግዘኝ ሰው እንልባል። ኡስታዝ ካለ ኡስታዞች አምጣ። ኡስታዞች ደህና ኡስታዞች ይሻላል። መጣሁ ልደውላቸው። ለዛ ይሻላል። ሳትወጣ ደውል። ሳትወጣ ደውል ለኡስታዞቹ። በምንድን ነው የምደውለው? ስልካቸው ውስጥ እኔ እደውልልሃለሁ። ልክ አዲሱ ሲነበብ ኡስታዞች ልጠራ አለኝ እኮ ወንድሜ። አይደለም ይግባ። እኔ ይሄን ነገር ብዙ የማውቀው ነገር የለም። ሜቢ ከኔ በላይ የሚያውቁት የሚመልሱልህ አሉ። እንደ እንትና እንደ ኢምራን አሉ። በጣም እኮ የሚገርም ነው። ይዘው ጆሮን ይዘው ነው አሁን ነው ቶሎ በል። ይሄ እንደ እውነት ደፍሮ ከመጣ አንተ ጎበዝ ነህ፣ ቢያንስ አትዋሽም። ሹልክ አለ። አረ ክርስቲያን ክፉ ነህ አንተ። በልሽ ተቀበለኝ ወንድማችን፣ ቀጥል። እሺ ያ የመጨረሻ እንቀበለው። ኤች ሰላም ነው። ፋይናሊ ቴንክ ጋድ። እንዴት ነህ? እስካሁን ግን ሜቢ ሰምታችሁ ከሆነ ነቢያት አስተምረውታል የተባለው እስልምና መሰረቱ ከየት እንደተቀዳ የሰማችኋቸው ይመስለኛል። እና አሁንም እንቀጥላለን። ኦኬ ኤች እንዴት ነህ? እንኳን ደህና መጣህ። ሰላም ብለናል። እንኳን ደህና ቆያችሁኝ። እሺ አሁን ፈቃደኛ ናቸው ጥያቄን ለመቀበል? ሙስሊም ነህ? አልሐምዱሊላህ። ስለ እስልምና ተምረሃል? አላህ በፈቀደው ልክ አውቃለሁ። ያው ከእውቀት ከፍለንም አይደል የምናውቀው? ያ እውነት ነው። መጽሐፍ ቅዱስ ይላል ከእውቀት ከፍያ አውቃለሁ ይላል። ልጠይቃችሁ አሁን እሱን ያመጣው ከመጽሐፍ ቅዱስ እንደሆነ በጣም እርግጠኛ ነኝ። በጣም ጥሩ።
እስልምና የነቢያት አስተምሮ ነው በታምና ቅዱስም ባይል የሰው ልጅ እውቀቱ ውስን ነው። በጣም ጥሩ ችግር የለውም እስማማለሁ እቀበልሃለሁ። እስልምና የነቢያት አስተምሮ እኔ መምህር ስላልሆንኩ እናንተ እምነት ላይ ጥያቄ ለመጠየቅ ነው የገባሁት። እኛም መምህር አይደለን፣ ከእውቀት ከፍለን እናውቃለን፣ ያው ደግሞ እናካፍላለን ብለሃል መጀመሪያ። ያንን ነው እያካፈልን ያለን። ኦኬ ቴዎሎጂካሊ መልስ ከመስጠት አንጻር ለዚህ ብቁ የሆኑና ዝግጁ ሆነው ቤት የከፈቱ ሙስሊም ወንድሞች ስላሉ እነሱ ጋር እንድትጠይቁ ነው የምጋብዛችሁ። እኔ እንድጠይቅ ፈቃደኛ ናቸው? ጠይቁ ብለው የሚከፍቱ ክርስቲያኖች አሉ። እዛ ሄደህ ጠይቅ። እዚህ ካልመለስ ለማወቅ ነው። ምንም ይሄን ያህል እኔ አንድ ወንድምህ ብድን ደስተኛ አትሆንም እንዴ? ደስተኛ ሆናለሁ፣ ግን ዲሲቭ ለማድረግ እየሞከርክ ስለሆነ ምን አይነት ዲሲቭ? እስኪ አሁን ምን አልኩ? እኔ ፖላይትሊ እየመለስኩልህ ነው። እኔ መምህር አይደለሁም። አንተ ፈቃደኛ ከሆንክ የምታውቀውን አሳውቀኝ። ኦኬ፣ አንተ የምታውቀውን አሳውቀኝ አልኩህ። ስለ ፈጣሪ ስለምታመልከው አምላክ የነቢያት አምላክ ይሁን አይሁን እሱን ንገረኝ እያልኩ ነው። የምታውቀውን የማታውቀው ከሆነ አላውቀውም። ያ እኔ ለማስተማር ብቁ አይደለሁም። እናንተ መምህራን ነን ብላችሁ ጥያቄ ለመቀበል ነው አይደለም? አላልም እንደዚህ። ኦኬ፣ አይ ንጽጽሩ ላይ ብዙ ቦታ የማያችሁ ልጆች ስለሆናችሁ ከዛ አንጻር ያነበብነውን የምናውቃትን ትንሽ ነገር አንድ ጥያቄ ብቻ ነው። ብዙም አላስቸግርም። ማናውቃቸው ነገሮች ይኖራሉ፣ እኛን የሚበልጡን ይኖራሉ፣ እኛም የምንበልጣቸው ሊኖሩ ይችላሉ። አንተም እንደዛው። ስለዚህ አንተ ደግሞ ደካማ ነኝ፣ እኔ ድክመት አለብኝ። አንተ እንትን በለኝ እስኪ ስለ እምነት። ስለ አላህ ተምርሃል አንተ? እኔ ነገርኩህ እኮ አንተ ጥያቄን ታስተናግደኝ ፈቃደኛ ነህ ወይስ አይደለም? በጣም ፈቃደኛ ነኝ ወንድማችን። እሺ ለቀጣይ ጨርሶ እንትን እንዳለ ጥያቄኛ ለጥያቄ ቤት ስለምንከፍት እዛ ትመጣለህ። አሁን ላይ በርዕሱ ይቀጥልና እሱ ክርስቲያን እንደጨረሰ እኛ ጥያቄ ነው። ትላንትናም ገብቼ እኮ ሌላ ጊዜ ና ብላችሁ። አይ እንግዲህ ነገርኩ፣ ቀጠሮ ጠብቄ መጣሁ። እንግዲህ ይኸውልህ ኑ ጠይቁ ብዬ ቤት ከፍታለሁ አልኩ። ሌላ ጊዜ ና ማለት ደግሞ ዛሬ ና ማለት አይደለም። ጥያቄው ክርስትና ላሸክመው ስለሚልኳቸው እስልምና መንካት አይፈልጉ። ኦኬ፣ ለምን? እስልምና ማስረጃ የላቸውም። አንደኛ ለሚያወሩት ለእያንዳንዱ እስልምና የነቢያት አስተምሮ ነው የሚለው እጅግ በጣም ከባድ ቶፒክ ነው። እስካሁን ያየናቸው እንደ ቀላል እንዳታያቸው። ኦኬ፣ እያንዳንዱ እስልምና የአምላክ ባህሪ ነው ብለው ያንን አምላክ የሚያመልኩት አምላክ ነቢያቶችና ሐዋርያቶች በፍጹም የማያውቁት አምላክ ነው። መቼ ነው ጥያቄ የምትቀበሉት? ምን ቀን? በየቀኑ ጥያቄ ከፍተው ልጆች ቀኑን ሙሉ አሉ ማለት ይቻላል። አሁን እኔ በዚህ አጋጣሚ ስለከፈትኩ ነው እንጂ ኑ ሙስሊሞች ጠይቁ ብለው ይከፍታሉ። የእናንተ ቤት ግን አይከፍቱም እንደዛ። ቀኑን ሙሉ መጽሐፍ ቅዱስ ወይ ገድልና ድርሳን አለ፣ ያንን የተቀባባ ክርስቲያኖችን ለማጭበርበር ያንን ሲያጨማልቁ ይውላሉ። እኛ ጋር ጥያቄ ጠይቁ ኑ ሙስሊሞች ተብሎ ጥያቄ ሴሽን ብቻ አለ። ክርስቲያኖች እንደዛ ያደርጋሉ። ስለዚህ በነገራችን ላይ እኛ ጋር የጥያቄ ሰዓት ገደብ የለውም። 24 ሰዓት አሁን ራሱ ብትሄድ ወንድሞሱ ከፍቶ ነው ያለው። ጥያቄ ተቀበሉ ብቻ ሳይሆን ጠይቆ ነው። እንደውም ሳትጠይቅ ተጠይቀህ መውጣት ትችላለህ። ኢንፎርም ላደርግህ ብዬ ነው። አሁን ገብተህ መጠየቅ ትችላለህ። በነገራችን ላይ ጊዜ ገደብ ላይ ልምና ላይ ገደብ የለም። በዚህ ቀን ነው የምንጠይቀው፣ በዚህ ቀን አንልም። እኛ ጋርም ገደብ የለውም። ልጠይቅህ አሁን ክርስቲያን የሄደ ሰውዬ በጣም ውሸታም ሰው ነው። አሁን እኮ ሞክ ከማድረጉ እንትን ነው አይጠቅመንም እንዴ? እኛ ራሳችን ያጋጥመን እንዴ? ራሴ ብሎክ እየተደረግን እየተባረርን ምንድን ነው የምታወራው እንዴ? ጥያቄ ስንት ሰዓት ነው የምትቀበሉት? ከዚህ በኋላ ስንት ደቂቃ ነው? ክርስቲያን ዘግቶ ስንት ደቂቃ በኋላ ነው ጥያቄ የምጠይቀው? ምን አገባ? ይችን በአቅሟ ፖለቲካ ለመስራት ነው የገባችው። ኤኒዌይስ ወደ ቶፒካችን እንመለስና ምናልባት ቶፒክ ላይ ማውራት የሚፈልግ ሙስሊም ካለ አሁንም አለን እንትን ማለት እንችላለን። ኦኬ፣ ፖለቲካ አንፈልግም ሙስሊሞች። እዛው ፖለቲካችሁን እዛው አራግፋችሁን ተለሳልሰ ስላወራህ ቀስ ብለህ ስላወራህ ምናምን አይደለም። እውነት የሚመዘነው ተለሳልሰ ስላወራህ አይደለም። ኦኬ፣ አይ ቲንክ ኦኬ ያሉ ልጆች አሉ። ቆስጤ አንዴ ቀጥል። መልካም። እሺ
ቶፒክ እንዴትም ብላችሁ ለማስቀየር ብትሞክሩ እኛ ውልፍት አንልም። የታወቀ ነው። እኛ ሙሉ ቀን እኔ በጣም ይገርመኛል። እንደውም ኦልሞስት የፋሲካ ጾም ጊዜ ሙሉ ጾሙን ጥያቄ ነበር ስንቀበል የነበረው ሙሉ ጾም። እስልምና እንዲከፈት ቁርአን እንዲታይ አይፈለግም። በጣም የሚገርማችሁ ነገር ለምንድን ነው ከተባለ መመለስ ስለማይቻል ለስንት ዘመን ቤተክርስቲያን መልስ እየሰጠች የኖረችው አሁንም ምንም ችግር የለብንም። የተለየ ጥያቄ አታመጡ። እኛም ነው እናንተን አውቀን ተረድተናችሁ እናደርጋለን፣ እንቀበላችኋለን፣ እንመልሳለን ኤኒ ታይም ማለት ነው። አሁን ግን ምን እያልን ነው? ምን እየተናገርን ነው? እባካችሁ እስልምና የነቢያት አስተምሮ ነው? ይሄን መልሱልን። ነቢያቶች መሐመድ ያስተማረውን ትምህርት አስተምረዋል? ጥቂት እንኳን ከጠቀስናቸው ውስጥ አንዱንም እንዲህ የሚባል ነብይ አስተምሮታል ተብሎ እስካሁን አልተነገረንም። ስለዚህ ነቢያትና ሐዋርያት ያላስተማሩት ትምህርት ላይ ምን ሰራላችሁ? ድህነት እኮ አይገኝበትም፣ ህይወት አይገኝበትም እኮ ጨለማ ነው። ይቅርታ ይሄን ስላችሁ ይሄን ጨለማ ደግሞ ለቃችሁ እንድትወጡ ነው እኛ እየጠየቅን ያለነው። እሺ ሙስሊሞች እንቀበላለን፣ እስልምና የነቢያት አስተምሮ ነው ሚለን ካለ እናስገባለን ማለት ነው። ኦኬ እሺ አስገቡ። ሞዴሬተሮች ያያችሁ አይደለም? ሞዴሬተሮች ገስት ላይ የሚልኩትን ሙስሊሞች፣ ስለዚህ አስገቡ ያያችሁ። ሰላም ነው። እሺ ሰላም፣ እንዴት አላችሁ? እንኳን ደህና መጣ ክርስቲያን። እሺ ሰላም፣ እንዴት ነህ? ሰላም ያለው። እሺ ክርስቲያን ነኝና መጀመሪያ እኔ ጥያቄ የለኝ፣ ግን በቶፒኩ ላይ የሚመልስ እስላም ካለ ቅድሚያ እሰጣለሁ። አንዴ ቆይ፣ ጥያቄ ሄዳችሁ ክርስቲያኖች ይከፍታሉ፣ እዛ ጠይቁ ብለናል። እዚህ እስልምና ነው የሚወራው፣ እስልምና ነው የምንፈትሸው። ቀኑ ሙሉ የሚከፍቱ አሉ፣ ጥያቄ የሚቀበሉ አሉ። ሄዳችሁ ጠይቁ፣ እዛ ሄዳችሁ ጠይቁ። ሲነገራችሁ መስማት ጥሩ ነው። ኤኒዌይስ ግን እስካሁን ያየናቸውን ቶፒኮች በደንብ አትኩሮት ሰጥታችሁ እንደተከታተላችኋቸው ተስፋ አድርጋለሁ። ኦኬ፣ እስልምና የነቢያት አስተምሮ ነው። እስልምና የነቢያት ስማቸውን ከዛም ከዚህም ለቃቅሞ ቁርአን ስላስቀመጣቸው እነዛ እውነተኛ ሕያው አምላክ የሚያመልኩ አካላት የነበሩትን ስማቸውን ለቀመና ምን ውስጥ ከተታቸው? ኢስላማይዝ አደረጋቸው። ሙስሊሞች ናቸው ብሎ ሙሐመድ ከመጣ በኋላ ክሌም ማድረግ ጀመረ። ይሄ እኛ ደግሞ ጥያቄያችን ምንድን ነው? እነዚህ ክሌም ያደረጋቸው ትክክለኛ አምላክ ያመለኩ ቁርአን ውስጥ የተጠቀሱት አይደሉም። እነሱ ትክክለኛ አይደሉም። ሙሐመድ ይዞ ስማቸውን ፒክ አድርጎ ያመጣቸው እነሱ የሙሐመድ የጭንቅላት ውጤት ናቸው ነው። ስለዚህ እነሱ ልክ እስልምና ወይም ሙሐመድ ያስተማረውን የአምላክ እሳቤ አይነት በፍጹም አላስተማሩ። ይህንን የአምላክ እሳቤ ይዞ የመጣ ነብይ የለም፣ ሙሐመድ ያስተማረውን አይነት ማለት ነው። ኦኬ። ስለዚህ አንድ ሃይማኖት ወይም ደግሞ አንድ ግለሰብ ተነስቶ ነቢያቶች እንደዚህ አስተምረዋል ብሎ ከተናገረ በኋላ የሚፈተሸው በምንድን ነው ማለት ነው? በቀድሞ ነቢያት ሚዛን ይፈተሻል ማለት ነው። በሐዋርያት ሚዛን ይፈተሻል። ስለዚህ ይሄ ውድቅ ሆኖ ከተገኘ ያ ይዞት የመጣው ትምህርት የሰይጣን ነው፣ ያጋንንት ነው። ሰይጣን ራሱን የብርሃን መልአክ እንኳን እስኪያደርግ ድረስ ራሱን መለወጥ ይችላልና ይዞት የመጣው ከሰይጣን ትምህርት ነው ማለት ነው። ስለዚህ ቁርአን ውስጥ ያሉ ሐዲስ ውስጥ ያሉ የአምላክ ባህሪያት ተብለው በእስልምና የሚታመኑት በሙሉ ነቢያትና ሐዋርያት ያላስተማሯቸው ናቸው። ሐዋርያትና ነቢያት ያላስተማሯቸው። ይህንን ተከታታይ ቶፒክ አድርገን እንገባለን። ኔክስት ደግሞ ወደ ሐዋርያት እንገባለን። እስልምናን ሐዋርያት አስተምረውታል? እስካሁን ነቢያት ነበር አይደለም? ነቢያት ነበር። ነቢያቶች እነ ሙሴ፣ እነ ኢያሱ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነዚህ ሁሉ እነ አሞጽ፣
እነዚህ ሁሉ ነቢያት እስልምናን አስተምረዋል ወይም የእስልምና ዛሬ ሙስሊሞች የሚከተሉትን የአምላክ ኮንሴፕት ሙስሊሞች የሚያመልኩትን አምላክ አስተምረዋል ከተባለ እስካሁን እንዳላስተማረ አይተናል። የሚቀጥለው ደግሞ ወደ ሐዋርያት እንመጣለን። ሐዋርያት ደግሞ ስለ እውነተኛው አምላክ ምን ብለው አስተማሩ? ስለ እውነተኛው አምላክ ምን ብለው አስተማሩ? በጊዜው ስለተፈጠረው ነገር ምን ሰበኩ? የሚለው ከመጽሐፍ ቅዱስ ብቻ አይደለም፣ ከታሪክ ማስረጃዎች በማጣቀስ ከተለያዩ መጽሐፍቶች በማጣቀስ ክርስትና እውነተኛ የሐዋርያትና የነቢያት አስተምሮ መሆኑን መናገር እንችላለን። የሚቀጥለው ቶፒካችንን እናደርገዋለን ማለት ነው። ሐዋርያት የሰበኩት ማንን ነው? ሐዋርያት ያስተማሩት ምንድን ነው? የሐዋርያት የአምላክ እሳቤ ምንድን ነበር? አምልከው ሰብከው የሄዱት ማንን ነው የሚለው ነው። ምክንያቱም ነቢያቶች በሙሉ ስለ ክርስቶስ ትንቢት ተናገሩ። ከዛ በኋላ ደግሞ ሐዋርያቶች መጡና ያንን ትንቢት የተነገረለት አካል መጣና እነሱ ያዩትን የዳሰሱትን አስተማሩ። ኔክስት ሐዋርያት ያስተማሩት ትምህርት ምንድነው የሚለውን ምንገባ ይሆናል። ለዛሬ ይብቃን። ቆስጠንጢኖስ አይ ቲንክ ሌላ የሚከፍት ካለ ማን ነው ተረኛ? ካላችሁ ክፈቱና ወደዛ መሄድ የሚቻልበት ጥያቄ እንቀበላለን። ላይክ ጥያቄ ብለው ያንገበገቡትን እዚህ ጥያቄ እንቀበላለን ለአንድ ሰዓት ተኩል ለሁለት ሰዓት ያክል። በዚህ አጋጣሚ ኤልናታን ወይም ዮናታን ቪዲዮ ሰርቷል፣ ቪዲዮ ለቋል። ስለዚህ ሁላችሁም ሪፖስት፣ ኮፒ ሊንክ፣ ሼር እና ሀሳባችሁን ኮሜንት ላይ እንድትሰጡ በትህትና እጠይቃለሁ። ዮኒ አሁን አንዴ ላስገባውና ለአንድ ደቂቃ ጊዜያችሁን ልውሰድ። ሁላችንም አንዴ ካደረግን ቫይራል ሊወጣ እንትን ይላል ማለት ነው። ኤልናታን የሚለው አሁን የገባውን አካውንት ትልቁ ላይ በእኔ ቦታ ላድርገው።